ሰላም ጤና ይስጥልን። ጊዜው ዜና መረጃዎችን እነሆ። አፋብን የሸዋ ፋኖ አንድነትን አበሰረ። የአማራ ሕዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገውና የህልውና አደጋ ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝቡን ጥያቄ የሚያስቀድም ድርጅት ባለመኖሩ ነው። በመሆኑም ለግማሽ ምዕተ ዓመት በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ቀድሞ በመረዳት አማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስና የትግል አጋሮቻቸው የመላው አማራ ህዝባዊ ድርጅት መኢአድን ቢመሰርቱም በወቅቱ በነበረው ስርዓትና የትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል። ዛሬ ላይ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ህዝብ የሚመጥን መሰባሰቢያ ድርጅት ለመስራት ብዙ ውጣ ውረዶችን በማለፍና ጠንካራ ውይይቶችን በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄን መስርቷል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረትና ድርጅታችን አፋብን ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱትን ሁለቱ ግዙፉ በአንድ ወጥ መዋቅር ስር ማደራጀት ስራ በተለያዩ ምዕራፎች ሲከናወን ቆይቷል። በመሆኑም ድርጅታዊ አቅማችንን በፖለቲካዊ፣ በወታደራዊና አስተዳደራዊ ስራዎች ይበልጥ ለማጎልበትና መዋቅራዊ አሰራርን በማቀላጠፍ እዝና ሰንሰለቱን በጠበቀ መንገድ በጠላታችን ላይ የማያዳግም ድል ለመቀዳጀትና የህዝባችንን የህልውና ጥያቄ ለዘለቄታው ለመፍታት አፋብን ደቡብ አማራ ቀጠና አሳምነው ዕዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ውስጥ ተዋህደዋል። በመሆኑም በአዲሱ መዋቅር አፋብን ሸዋ ጠቅላይ ግዛት እዝ አሳምነው ዕዝ ስር የመዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን። ይህ ውህደት የአማራን ህዝብ ህልውና ለማስከበር በምናደርገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው። ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊና ግልጽነት ያለው አሰራር ለመዘርጋት የኃላፊነት ድልድሎች መድረጋቸውን አፋብን ሸዋ ጠቅላይ ግዛት እዝ አሳምነው ዕዝ ይገልጻል። በዋና መምሪያነትም ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ ምክትል መሪ አርበኛ ጠጁ ባባይ፣ ወታደራዊ አዛዥ አርበኛ ማንሸቱ፣ ምክትል ወታደራዊ አዛዥ አርበኛ ኢሳያስ ደመቀ እንዲሁም በምክትል መምሪያ ፖለቲካዊ መምሪያ አርበኛ ዶክተር አብደላ እንድሪስ፣ ህዝብ ግንኙነት መምሪያ አርበኛ ዱናይ አበበ፣ አደረጃጀት መምሪያ አርበኛ ደረሰ ታደሰ፣ ትምህርትና ስልጠና መምሪያ አርበኛ ኢያሱ ሙልጌታ፣ ዘመቻ መምሪያ መቶ አለቃ ኤርሚያስ ግጨውና ሌሎች ኃላፊነቶች ሰይሞ ጨርሷል። በተያያዘም ከመደበኛው የህልውና ተጋድሎ ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ የሚገኘው የአፋብን የኃላፊነት ቦታዎች ላይ አመራሮችን መድበዋል። በዚህም መሰረት አርበኛ ማርከው መንግስት የአፋብን ትምህርትና ስልጠና መምሪያ ኃላፊ፣ አርበኛ ጸዳሉ ሙላት የአፋብን ማህበራዊ ጉዳይ መምሪያ ኃላፊ፣ አርበኛ ዘበነ በላይነት የአፋብን ወታደራዊ እቅድና ስትራቴጂ መምሪያ ኃላፊ፣ አርበኛ አብርሃም ኩራባቸው የአፋብን መካናይዝድ ጦር መምሪያ ኃላፊ፣ አርበኛ ደሳለኝ ሲያስብ ሸዋ የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው ዕዝ ሰብሳቢ፣ አርበኛ ዮሐንስ ንጉሱ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሰብሳቢ፣ አርበኛ ኤርሚያስ ጥጋቤ የአፋብን ሎጂስቲክ መምሪያ ኃላፊ፣ አርበኛ ደሞዝ ግዳፍ የአፋብን ወታደራዊ መረጃና መገናኛ መምሪያ ኃላፊ፣ አርበኛ አበበ ሙላቱ የአፋብን ወታደራዊ ቃል አቀባይ በማድረግ መድቧል ሲል የአፋብን ፖሊት ቢሮ ገልጿል። ሌላው የአማራ ህዝብ አብዮት የወለደው የአፋብን ድርጅት በህዝብ ታጅቦ ወታደራዊ ድሎችን እየተቀናጀ ይገኛል። የአፋብን ቴዎድሮስ እዝ ባለፈው ሳምንት በድባይ ጠላት ግን ወረዳ ቁይ ከተማ ላይ የተቀዳጀውን ድል ዛሬ በሞጣ ከተማ ደግሞታል። ተመሪው መሪውን ይመስላል ይባል አይደል? የአርበኛ መንበረ ጌታ የመንፈስ ልጆች በዛሬው ዕለት በሞጣ ከተማ ልዩ ቦታው ሞገር ቻይና ካምፕ ላይ የሰፈረውን የመከላከያ ሰራዊትና ሚሊሻ አባላት ሙሉ በሙሉ ደምስሰውታል። በቀጣይም በተባበረ ክንድ በአንድ እጃችን ህዝባችንን እያስተዳደርን በአንድ እጃችን የህዝባችንን ጠላት የሆነውን ስርዓት ዙፋን ጠባቂ የሆነውን የብርሃኑ ጁላ ጦር የምናጸዳ ይሆናል ሲል አርበኛ መቶ አለቃ አበበ ሰሞኑን ገልጿል። በተያያዘም የጀግናው ሻለቃ መንበሩ ጌታዬ ደም በጥፍ ተመልሷል። 201ኛ ኮር 54ኛ ክፍለ ጦር ታላቅ ድል ተቀዳጅቷል። 54ኛ ክፍለ ጦር ተወርዋሪ ኃይሏንና ሻለቃዎቿን በጋራ በሰራው የተጠና ኦፕሬሽን ሞጣ ሙገር ከተማ ላይ በጠላት ላይ ድል ተቀዳጅተዋል። መጋቢት 24 2018 ዓ.ም አነጋጋ 11:45 የተጀመረው ሞጣ ሙገር ላይ የነበረው አብይ አህመድን ሰራዊትና ግብረ አበሮችን ወደ አመድነት ቀይሯል። ምሽጉን በ3 ደቂቃ ሰብሮ መግባት ጠላት ሞትና ቁስለኛ ሆኖበት የተረፈው እግሬ አውጭኝ ብሎ ፈርጥጦ ወደ ከተማና ወደ ጫካ ፈርጧል። ከጫካ ለቀማ ላይ ነን። በዛሬው አውደ ውጊያ 42 የመከላከያ የተደመሰሰ፣ 29 ሚሊሻ የተደመሰሰ፣ በእጅ የተያዘ አንድ ሻምበል ባሻና 4 መሰረታዊ ወታደር ካለቀማ ውጭ
ውጪ ከ40 በላይ የነፍስ ወከፍ መሳሪያ ገቢ ተደርጓል ሲል አፋብኃይል ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ህዝብ ግንኙነት መምሪያ ገልጸዋል። ሌላው አፋብኃይል ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በጠላት ላይ ከፍተኛ ምት አሳረፈበት። መጋቢት 24 2018 ዓ.ም ከጋይንት እንቅስቃሴ ላይ የነበረን የጠላት ኃይል ልዩ ስሟ መኳቢያ ላይ ከፍተኛ ምት አርፎበታል። በሻለቃ አንደበት ክንዳለም የሚመራው አንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ ጠላት እንቅስቃሴ ላይ ያለ ከ15 በላይ ሞት ከ25 በላይ ደግሞ ከቀላል እስከ ከፍተኛ ጉዳት የደረሰበት ሲሆን አንድ ጠላት ይንቀሳቀስበት የነበረች ፓትሮል ከጥቅም ውጭ የሆነች ሲሆን አንድ ዲሽቃ ፈሙዝ፣ 3 አስቃጥላት ዲሽቃ ተተኳሽ ከ1000 በላይ የክላሽንኮቭ ተተኳሽ ተማርኳል። በተመሳሳይ አንበሳው ጋይንት ክፍለ ጦር አካል የሆነው የግራች አድማሱ በላይ ብርጌድ ገደባ ላይ ከብልጽግናው ሰራዊት ጋር እየተፋለመ ይገኛል። ውጊያው የክፍለ ጦር ዘመቻ መሪ አርበኛ አለማየሁ የመራው ሲሆን በጠላት ላይ የደረሰ ቁሳዊና ሰብአዊ ውድመቶችን መኖራቸውም ታውቋል ሲል አፋብኃይል ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።